አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። አላህ ወጥቶ ከመቅረት ከድንገት አደጋ ይጠብቀን፣ ሀገራችንን ሰላም ያደርግልን። እና ጨረቃዎች ትናንትና ትንሽ ቢዚ ነበርኩኝ፣ ቪዲዮ መስራት አልቻልኩም። በጣም ደስ በሚል ቪዲዮ መጥተዋል። ያው ብሩኬ ግን የስራህን ተጫወክባት እንከባከባለሁ ብለህ ደህና አስደስተን እንደገና የሚልህ አድርገህ እንዴት አሰቃያት። ቅመምዬ፣ እኔ እናት፣ የኔ ጀግና ሴት ይገባሻል የምር። እና የምር ብሩኬ ትለያለህ። የሀይሚዬ ቀብራራ ማለት ነው። ፈጣሪ አይለያችሁ። ስታምር እኮ እንደዚህ ስትከባበሩ ስትንከባከቡ ተንከብካቢ ነው ያለው ብሩኬ። እና ሀይሚዬ የእኛ ጀግና ሴት ትለያለሽ የምር። እንደዚህ ይገባሻል ብሩኬ። ብሩኬም ይለያል፣ የወንዶች በላይ ሴቶች በላይ። ሀይሚዬ የምር ፈጣሪ እንደዚህ ሲያገናኝ ያጣምራልና እንሻላ ሁልጊዜ በፍቅር በደስታ እንደዚህ ያኖራችሁ። አላህ ክፉን ነገር በመካከል የሚገባን ነገር የያዝላችሁ። የምር በጣም ነው ደስ የሚለን እንደዚህ ፏፈሽ ስትሉልን ማለት ነው። እና ሀይሚዬ ያው እንቁላል ሰርቶ በጧት ተንስቶ ተንከባክቧታል ብሩኬት። እና ግን የሚያሳዝነው ነገር ምግቡ ላይ ፕራንክ አድርጓታል ሚልህ ማለት ነው፣ ጨው ማለት ነው። አረ ብሩኬ እንደዚህ ይደረጋል? ንግስት ርቦኛል ብላ ደስ ብሏት ልበላ ብላ ከተሳመ በኋላ የሰራሁበትም መሳም አለብኝ ሳሚኝ ካላ በኋላ እንደገና እንዴት እንደዚህ ታደርጋለህ? ብሩኬ ይደረጋል? የምር ጥሩ አላደረክም። እና ሀይሚዬ እንግዲህ ዛሬ በአዲስ ነገር እንጠብቃለን። ያው ምላሿ እንደማይቀር ነው ብሩኬ እና አስደንግጧታልም። እጄን ቆረጥኩ ብሎ ማለት ነው። ናይ ክተፊልኝ አላለም። ወንዶችዬ ግን እኮ አለ ሴቶች አይሆንላችሁም የምር። እንደዚህ አንዳንድ ጊዜ ክችን እየገባችሁ ብታው አሪፍ ነው። የሴትን ድካም እናንተን ማለት ነው። እና ብሩኬ ትለያለህ የምር። እንደዚህ ፍቅራችሁን አብዝቶ ያኖራችሁ። ኢንሻአላ ደግሞ ተጋብታችሁ ወልዳችሁ ያሳየን ማለት ነው። ኢንሻአላ በተግባር ፈጣሪ ያለ ክፉን ነገር ይዞልን ማለት ነው። ኢንሻአላ በቅርብ ሁሉን ነገር ፊክስ አደርጋለሁ፣ ሁሉን ነገር አስተካክላለሁ ኢንሻአላ ብሏል ብሩኬ። ኢንሻአላ አላህ ሁሉን ነገር ያስተካክልላችሁ። በፍቅር መካከል የሚገባን ፈጣሪ አላህ የያዝላችሁ ኢንሻአላ። የምር ሁሉን ነገር አስተካክሉና ግልጽ ማድረግ ግድ ነው። እና ብቻ በጣም ነው አሁን ላይ ያላችሁበት ደስ ያለን የብሩኬና ሀይሚዬ ወዳጆች፣ ደስ ያለው ብቻ ላይክ እያደረጋችሁ። እና ሀይሚዬ የኔ እናት ተገኘሽብን፣ ትናንትና ተጫወተብሽ አይደለ? ቀብራራሽ አይዞሽልን። እኛ ግን እንደዚህ ስኮኑ ደስ ነው የሚለን። ኑሩልን የኛ አዝናኞች ማለት ነው። አላህ ከክፉ ነገር ይጠብቃችሁ። እና ብሩኬ ደግሞ የቀመሰው ነገርስ እንዴ! ራስ ቀመመህ፣ ራስ ሀሲረህ፣ ራስ ምጫውን አብዝተህ እንደገና ይጣፍጣል እንዴ ብሎ አልቀመሰው። ማረ ይመችህ። ፍቅር ማለት እንደዚህ ነው የምር። ወይኔ ጉዴ ፈላ አለች ሀይሚዬ። እና ይመቻችሁ የምር በጣም ነው የምታምሩት። ብትዛዛጉም እንደዚህ ስኮኑ በጣም ነው ደስ የሚለን። ፈጣሪ አይለያችሁ፣ ፍቅር እስከ መቃብር ያደርግላችሁ ኢንሻአላ። በጣም ታምራላችሁ፣ ቀጥሉበት፣ ታምራላችሁ ብሏል ሀብም ማለት ነው። የኛ መከታ ኑሩልን የምር ከፈጣሪ ካላህ በታች አንተን እንደዚህ በአጭር ያስቀረህልን። እሳቸው ትንሽ ሊያጨልሉን ነበረ፣ በተለይ የመዳም ቅመሞች፣ በተለይ ቲክታክ ላይ ማለት ነው። ጨረቃ ፋሚሊ የምርስ በስንትን ብሎ ነበረ። አልሐምዱሊላህ ሁሉ ነገር በአጭር ሆኖልናል ማለት ነው። እና እውነት ነው የጨረቃ ፋሚሊ ይሄ አይገባውም እያሉ ነበረ፣ ግን ሁሉ ነገር በአጭር ስለሆነልን ደስ ብሎናል። ፍቅራችሁን ደስታችሁን ያብዛልን። እና ብሩኬና ሀይሚ አሁን ላይ በጣም ጥሩ ላይ ናችሁ፣ ቀጥሉበት ማለት ነው። በመካከል የሚገባን ፈጣሪ ያለ ያዝላችሁ። ቤኪ እንዴት ነው ግን? ቤኪ ለምንድን አይሰራም? የምር ካሜራ ማንነት አዋጥቶታል መሰለኝ። ለማንኛውም ይመቻችሁ የኛ ዝጎች። የሚና ቡቡ መቼም አይለያዩም እያልን ነበር። ሁሉ ነገር ፊክስ ሆኖ ያልቃል ብለን ተስፋ እናደርጋለን። በቅርቡ ሁሉን ነገር አስተካክሌ በአዲስ እመጣለሁ ብሏል ቡቡ። እንግዲህ ፈጣሪ ያለ ሁሉን ነገር ያስተካክልላችሁ ኢንሻአላ፣ አይለያችሁ። እና ሀይሚዬ የቡቡ ንግስት የኛ ልባም ማለት ነው። የክሽኗ ሙረተብነት የምር ትለያለች እኮ እንደዚህ። እና ፈጣሪ እንደዚህ መጠጥን አድርጎ የምትንከባከብህ ለአንተ ክብር
ያላት ሴት ስለሰጠህ ብሩክ ያመስገን። አንተም ትለያለህ፣ እንክብካቤ ለሴት ላይ ያለህ ክብር የምር እንደዚህ ስትሰባሰቡ በጣም ነው የምታምሩት። ለወዳጆቻችሁ ደስ ይላቸዋል፣ ለጥላትም ደግሞ ታስቀናላችሁ ማለት ነው። ይመቻቸው የኛ ጨረቃዎች። ፈጣሪ አላህ ሁሉን ነገር ያስተካክልላቸው። በመካከል የሚገባን ፈጣሪ አላህ የያዝላችሁ። የምር ሁሉን ነገር ፊክስ አድርጋችሁ ደስታ ፏፈሽ ብቻ ነው ኢንሻአላህ። ከአሁን በኋላ ጭንቅ አይመጣም ብለን ተስፋ እናደርጋለን። እና የኛ ተወዳጆች የኛ ሱሶች ማለት ነው 12 ሰዓት እስከሚደርስ እኮ ነው የምንቸኩለው። መጠመድ ነው ብቻ። እና የምር በጣም ነው የምንወዳችሁ የምናከብራችሁ። አላህ ክፉን ነገር አስመሳይን እና ጓደኛን የያዝላችሁ ኢንሻአላህ። ፏፈሽ ብቻ ነው የምንፈልገው፣ ጭንቀት አንፈልግም። በቅርብ ደግሞ ቀለበት አድርገህ እንደምታሳየን ተስፋለን ቡቡ ማለት ነው። የምር ፈጣሪ ያላህ ሲወዳችሁ የሰው ፍቅር ይስጠን ነው። መጀመሪያ የፈጣሪ ውዴታ ነው፣ በመቀጠል የሰው ፍቅር ይስጠን ነው። ለምን የሰው ፍቅር ነው እንደዚህ ሚዲያውን እንደዚህ ያስለቀቀው የሀይሚና የቡቡ ማለት ነው። እና ትለያላችሁ። የምር እንደናንተ ተወዳጅ ያድርገን። ፍቅር እስከ መቃብር ያደርግላችሁ ኢንሻአላህ። የሁሉ ገቢ ምንጮች ናቸው ቅልቦች ማለት ነው። ሁለት አንድ አይነት ይገርማል ሲያገናኝ። እና ፈጣሪ አይለያችሁ የምር ፍቅር እስከ መቃብር። እና ውለዱ ክበዱ ብለናል ውድ ቤተሰቦች። እና ውድ ቤተሰቦቼ ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ሀገራችንን ሰላም ያደርግልን። ወጥቶ ከመቅረትም አላህ ይጠብቀን። በተለይ የመዳም ቅመሞች ኢንሻአላህ አላህ የማታ እንጀራ ፏፈሽ ያለ ሀያት ይስጠን። የምር በሀገራችን ደክሞናል የሰው ቤት ስራ ማለት ነው። ብቻ አልሐምዱሊላህ ለኩል ሀሊል። ያው ጤና ማጡ ስንት የሚሰቃያለ የበታችን እንጂ የበላይን ማየት የለብንም። ሁልጊዜ ፈጣሪን አላህን አመስጋኝ ያድርገን። እና ለአላህ እየወደድ ነው የማደርጋቸው። ለምን ታበረታቱኝም ከልብ ነው የማመሰግነው። ክበሩልኝ። ወጥቶ ከመቅረት ከድንገት አደጋ አላህ ይጠብቀን። እና ብሩኬም በቲክታኩ ሸር እና መልእክት አስተላልፏል። የብሩክ መልእክት የብሩኬ ፍራ ካልተመቸህ አድብ ብሏል። እንግዲህ ሰምተሃል ማነህ? እና የምር በውስጥ የሚመጣን በመካከላችሁ የሚገባን ፈጣሪ አላህ የያዝላችሁ። የምር ክፍተት አትስጡ፣ ለማንም በር አትክፈቱ። ብዙ ጥላት እንዳለ ታውቃላችሁ፣ እናውቃለን። እና ያለውን ነገር አንድ ላይ ተወያይታችሁ ለማለፍ ሞክሩ። ፈጣሪ አላህ አይለያችሁ፣ ሀገራችንን ሰላም ያደርግልን። አላህ ወጥቶ ከመቅረት ይጠብቀን። ውድ ቤተሰቦች ነገ ሌላ ቀን ነው ኢንሻአላህ። አላህ በሀገራችን ያኑረን። የመዳም ቅመሞች አብሽሩ፣ የማያልፍ ነገር የለም። የማይመለስ ጊዜ እንጂ የማያልፍ ነገር የለም። እና ሁልጊዜ አመስጋኝ እንሁን። ዋናው ጤናና ሀያት ይስጠን እንጂ ሁሉም ነገር ይደረሳል። የማይደረስ የለም ማለት ነው። የሰው ልጅ ሶብርና መኖር ነው ዋናው። እና ነገ ሌላ ቀን ነው አብሽሩልኝ። የበታችን እንጂ የበላይን እያየን ማማረር የለብንም፣ ማመስገን እንጂ አልሐምዱሊላህ አለኩል ሀሊን። እና ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያደረጋችሁም ለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ። አላህ ወጥቶ ከመቅረት ይጠብቀን ከድንገት አደጋ።